እሱ የአይሾስፒድ የቀጥታ ስትሪሚንጎች በሚቀረጹበት ወቅት ዋነኛ ተሳታፊ ነው። አይሾስፒድ ስትሪም በሚያደርግበት ሰዓት እያንዳንዷን ሁነት በካሜራዎቹ ሌንሶች አማካኝነት ይሰንዳል። ስፒድን ጎልቶ እንዲታይ ካደረጉት ሰዎች መካከል ቀዳሚ ሰው ነው ቢባል ማጋነን አይሆንም። ታዲያ ይህን ሰው የስፒድ ካሜራማን ነው ብቻ ብለን መደምደም አንችልም። ከካሜራማንነት ባለፈ የአይሾስፒድ መብት ተሟጋች እንዲሁም ለስፒድ ደህንነት የሚቆም ጠባቂውም ጭምር ነው። ከዚህ ሁሉ ይልቅ ግን የልብ ወዳጅ ጓደኛው ነው። ሰላም ውድ የቡና ቲቪ የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ በዝግጅታችን የምናነሳው በመግቢያችን ላይ ስለ ሰውየው በጨረፍታም ቢሆን ጠቆም ስላደረግናችሁ የታዋቂው ስትሪመር አይሾስፒድ ካሜራማን ሳሙኤል ሌስ ወይንም ደግሞ ብዙዎች ስሊፕስ እያሉ ስለሚጠሩት ሰው ነው። ስሊፕስ የአይሾስፒድ የረጅም ሰዓታት ካሜራማን፣ ኤግዚኪዩቲቭ አሲስታንት፣ ኮንተንት ማናጀር እና የልብ ጓደኛው ነው። የስሊፕስ ስራ ካሜራ ይዞ ስፒድን መቅረጽ ብቻ አይደለም። ስራው በቀረጻ ውስጥ የሚያልፉ ጠቅላላ ሁኔታዎችን መቆጣጠርን ይጨምራል። ከዚህ በዘለለ ደግሞ የስፒድን ተደራራቢ መርሃ ግብሮች መቆጣጠርና ስፒድ ላይ የሚነሱ ዝግቦችን መከታተል የእሱ ድርሻ ነው። ብዙዎች ስሊፕስ ከአይሾስፒድ ጀርባ ያለ ሰው ብቻ ሳይሆን ለእሱ እድገት ቁልፍ ሚና የሚጫወት ከኋላው የሚገኝ ድንቅ አእምሮ የታደለ ሰው ነው ይላሉ። አንዳንድ ሰዎች በአንጻሩ ደግሞ እንደ ነገሩን የሚሰራው ሲሉ ሸንቁጥ ያደርጉታል። ታዲያ እውነተኛው ታሪክ ምንድን ነው? የስሊፕስና የአይሾስፒድ ትውውቅ የሚጀምረው በፈረንጆቹ 2022 ዓ.ም ላይ ነው። ታሪኩ እንዲህ ነው። ስፒድ ሼክ 2 የተሰኘው ሙዚቃው ቪዲዮ ለመስራት ካሜራማን እየፈለገ ነበር። በዚህም ለስሊፕ የቴክስት ሜሴጅ ይልካል። ይህም የግንኙነታቸው መነሻ ነበር። ነገር ግን ሁለቱን ያገናኛቸው ይህ የሙዚቃ ቪዲዮ ስራ በዓለም ላይ የተገኙ ክስተቶች እንዲሆኑ አደረጋቸው። ስፒድ በስሊፕስ ካሜራማንነት የቀረጸውን የሙዚቃ ቪዲዮ ዩቲዩብ ላይ ሲለቅ እጅግ አስደናቂ ስኬት አገኘ። ይህ በፈረንጆቹ 2022 ጃንዋሪ 22 ላይ የተለቀቀ ስራው ከ26 ሚሊዮን በላይ እይታ ሊያገኝ ቻለ። በስራው የተደነቀው ስፒድም በቀጣይ ለሚያደርገው የሳይድማን ቻሪቲ የወዳጅነት የእግር ኳስ ጨዋታ ልምምድ ቀረጸው። በቀደመ ስራው ላይ የስሊፕስ ታታሪነትና ለስራው ያለው ፍቅር ስለገዛው አብሮት ለመስራት ፈለገ። ስሊፕስ ይህ ከስፒድ ጋር የፈጠረው የሥራ ግንኙነት በቀጣይ ከ50 በላይ ሀገራት ውስጥ እንደሚያስጉዘው አላሰበም ነበር። በቀጣዩ ስራቸው ማለትም በቻሪቲ የእግር ኳስ ፍልሚያ ላይ በቅርበት በመስራት ፍሬያማ ውጤት አገኙ። ስፒድም ይህንን አንዴ ብቻ የሚገኝ እድል በቋሚነት ማጣጣም ፈለገ። በዚህም ስሊፕስ አብሮት እንዲሰራ ቋሚ የሥራ ድርሻ ሰጠው። በ2022 የፊፋ ዓለም ዋንጫ ላይ ስሊፕስ እና ስፒድ ታዋቂውን የእግር ኳስ ተጫዋች ክርስቲያኖ ሮናልዶን የማግኘት እድል እንዳላቸው አወቁ። በዚህም ለመጀመሪያ ጊዜ ለጉብኝት ኳታር ተገኙ። በወቅቱ ስፒድ ልጅ እግር ስለነበር ነገሮችን የማመቻቸት ኃላፊነት የነበረበት ስሊፕስ ነበር። ይህም አጋጣሚ ስሊፕስን የአይሾስፒድ ካሜራማን ከመሆን ባለፈ ሁሉን ነገር የሚቆጣጠርለት አማካሪው እንዲሆን አስቻለው። ታዲያ ይህ ስራው ስፒድ በመጨረሻም ሮናልዶን ሲያገኘው የታየ ነበር። ስሊፕስ ስፒድና ሮናልዶን አንድ ላይ ፎቶ ከማንሳት ይልቅ ከስፒድ በስተጀርባ ሆኖ እያንዳንዱን የስፒድ ስሜቶችን እና ሁኔታዎችን በተመልካቹ አእምሮ ውስጥ እንዲሰርጽ አደረገው። ስፒድ በቀጣይ ስሊፕስን ኤግዚኪዩቲቭ አሲስታንቱ እንዲሆን እድል አመቻቸለት። ታዲያ ይሄ ሁኔታ ከስራነት የዘለለ ነበር። ስሊፕስ አይሾስፒድ ከሚተማመንባቸውና ከሚያምናቸው ሰዎች ውስጥ አንዱ እንዲሆን ያደረገው ሁነት ነበር። በተጨማሪም ሌሎች ኃላፊነቶችን እንዲቀበል አድርጎታል። ስሊፕስ አጋጣሚዎቹ የስፒድ ካሜራማን ከመሆን ባለፈ ለአዳዲስ ስራዎች ሀሳብ የሚያመነጭበትና ወደ ተግባር የሚለውጥበት እንዲሁም ነገሮችን ለመቆጣጠር በር የከፈተለት ነው። ከስፒድ ጋር መስራት ቀለል ተደርጎ የሚታይ ነገር አይደለም። ምክንያቱም ፈጣን ሰው ነው። ላፍታም ቢሆን ከእንቅስቃሴዎቹ ቆም አይልም። ታዲያ ከሱ ጋር ሆኖ መስራት ለየት ያለ ቆራጥነት ይጠይቃል። ስሊፕስ በየትኛውም ሁኔታዎች ውስጥ ስራዎቹን ለመስራት ፍላጎቱን በፍጥነት አሳየ። ነገር ግን ለሚቀርቡት ይዘቶች ተጨንቆ ሳይሆን ለስፒድ በማሰብ ነበር። ይህም ሁኔታው ስፒድ በሀገረ ኢንዶኔዥያ ባደረገው የቀጥታ ስትሪሚንግ የታየ ነበር። ነገሩ እንዲህ ነው። ስፒድ የቀጥታ ስትሪም እያደረገ ባለበት ወቅት ቱክቱክ የሚባል በሀገሪቱ የሚገኝ የትራንስፖርት አገልግሎት መስጫ ተሽከርካሪ ያህል ከዛም ለማሽከርከር ፍላጎት ያድርበታል። ታዲያ ይህን ፍላጎቱን ያየው ስሊፕስ ምንም ሳያመነታ የተሽከርካሪው የኋላ ወንበር ላይ ይቀመጣል። ነገር ግን ቀጣይም እንደሚፈጠር ማንም ሰው አያውቅም ነበር። ስፒድ መንዳት ጀመረ።
ብዙም ሳይቆይ ወዲያውኑ ተጋጨ። ስሊፕስ በአደጋው ተጎዳ። የሚያስገርመው ነገር ግን ምንም እንዳልተፈጠረ በመቁጠር ስራውን መስራት ቀጠለ። የስትሪሚንጉን ቀረጻ ማጠናቀቀ። ስሊፕስ ባህሪው ስራ ለመስራት ቅጥር ላይ እንዳለ ሰው አይደለም። ለስፒድ በእጅጉ ታማኝ የሆነ ሰው ነው። ይህም ታማኝነቱ በተደጋጋሚ የታየ ነው። ለአብነት ያክል ስፒድ በፍጥነት እየከነፈ ያለን ላምበርጊኒ መኪና የዘለለበት አጋጣሚ ውዝግብ ውስጥ ይገባል። ይህም ውዝግብ ዝላይ ውሸት ነው የሚል ከሰዎች የሚመጣ ወቀሳ ነበር። ስሊፕስ ግን ወዲያውኑ ስፒድን ከዚህ ወቀሳ የሚከላከልበት መንገድ ቀየሰ። ይህም ስፒድ እውነትም ይህንን ዝላይ እንዳደረገ የሚያሳዩ ከተለያዩ ቦታዎች የተቀረጹ ቪዲዮዎችን የማሳየት ስራ ነበር። ታዲያ ይህ ጉዳይ ቪዲዮ ላይ የሚታየውን ትዕይንት የመከላከል ስራ ሳይሆን የስፒድን በህዝብ ዘንድ ያለውን ተቀባይነት የማስጠበቅ ስራ ነበር። የአጋጣሚ ስሊፕስ ላይሾው ስፒድ የቆመበት ብቸኛው አጋጣሚ አልነበረም። ስሊፕስ ደቡብ አሜሪካ ውስጥ እያለ ጤናው አደጋ ውስጥ ይወድቃል። በሽታው ደግሞ የሳምባና የቀይ ደም ሴል መመናመን ችግር ነው። ነገር ግን በእንደዚህ አይነት ከባድ ሁኔታ ውስጥም ሆኖ ስፒድ በWWE የሬስሊንግ ውድድር ውስጥ በሚያደርገው የሮያል ራምብል የፕሮፌሽናል ስፖርተኞች ፍልሚያ የቀጥታ ስትሪሚንግ ላይ ተሳተፈ። በሀገረ ኖርዌይ ጉብኝት በሚያደርግበት ወቅት በአድናቂዎቹ ጉዳት ይደርስበታል። ስሊፕስ ጉዳዩን አይቶ ዝም ማለት አልፈለገም። በዚህም ስፒድ ጉዳት እንደደረሰበት በመግለጽ አዋቂ ስለሆነ እንዲህ አይነቱን ተግባር መቋቋም አለበት ማለት እንዳልሆነ ተናግሯል። የአጋጣሚ ስሊፕስ አይሾው ስፒድን የተከላከለበት ብቸኛው አጋጣሚ አልነበረም። ከዚህ በተጨማሪም ስፒድ በዴንማርክ ባደረገው ጉብኝት ወቅት አንድ ሰው ስፒድን ወደ ሀገር ተመለስ እያለ በስላቅ ይናገረዋል። በጉዳዩ የተናደደው ስሊፕስም ሰውየውን ይህንን ክብረ ነክ አስተያየቱን እንዲያቆም ይነግረዋል። ስሊፕስ ስፒድን ሲነኩበት አይወድም። በተጨማሪም የራሱ የሆነ ግላዊ አመለካከት ያለው ሰው ነው። ለአብነት ያክል የድምፃዊ ድሬክ ቀንደኛ ደጋፊ ነው። የድሬክ ተቀናቃኝ የሆነው ኬንድሪክ ሌማርን በእጅጉ ይጠለዋል። ከዚህም ጋር ተያይዞ የሚሰማውን ነገር በግልጽ ይናገራል። አስተያየቶችንም ሲሰጥ ሰዎችን አይፈራም። ስሊፕስ ስምና መልኩ የማይታወቅ ከጀርባ ያለ ሰው አይደለም። ይልቁንስ በአይሾው ስፒድ ዓለም ውስጥ ያለ ገጸ ባህሪ ነው። ምንም እንኳን የካሜራ እይታ የሚያርፈው ስፒድ ላይ ቢሆንም ስሊፕስ ግን ከበስተጀርባ የሚገኝ ተአምር ነው። እናንተስ ስለዚህ ታምረኛ ሰው ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ የደውል ምልክቷን በመጫን ሰብስክራይብ አድርጉ። በሌላ ዝግጅት እስክንገናኝ ሰላም።